ሰውየው በእኔ እጅ ነው የሞተው። ያው ውርሱን ለመውረስ ስል አይቻልም። በቤቴ መበጠን አይቻልም። እዛ አይቻልም። ኧረ ችግር የለውም። የልጁ አባት አንድ ወር በፊት እዚህ ቤት ውስጥ ይኖር ነበር። አንድ ወርም አይደለም ጭራሽ 6 እና 7 ዓመት ገዳም አልሄደም። ገዳም ነው በቃ ገዳም ነው ካልኩ ገዳም ነው። ውጣልኝ በቃ ምንም ነገር የለም። አልከፍትም። ምንም ነገር ባልነበረ እዛ ያለው ጫካ ውስጥ በቃ ቀበርኩት ብቻዬን ሌሊት ሄጄ። እውነት የሚያመስል ነገር አትናገሪ። በአንቺ አቅም አይደለም አስከሬን ሊንቀሳቀስ ምንም እንደማይሆን ታውቂዋለሽ። እውነቱን ተናገሪ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የአጋላጭ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። እንግዲህ ይህ አጋላጭ በልዑል የተሰኘው ፕሮግራማችን ነው። እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ እንገኛለን ማለት ነው። አጠገባችን የምታዩት ወንድማችን ወይም አባታችን ጥቆማ ሊሰጠን መጥቷል። ወይም ደግሞ ሰፈሩ ድረስ እዛ ሄደን ተገኝተናል ማለት ነው። ትንሽ የሰማሁት ነገር ለየት ያለ ነገር ስለሆነ እኔም ቢሆን ለማጣራት ነገሩን እዛ ሰፈር ውስጥ ተገኝቻለሁ ማለት ነው። በዋነኝነት እንግዲህ አባታችን ያሉት እንግዲህ ወይም ወንድሜ እያለ ያለው ጓደኛዬ ጠፍቶብኛል፣ ይኖርበት ከነበረው ቤት ጠፍቷል። በምን ምክንያት እንደሆነ አላወቅኩም። በአቅራቢያው ያሉትን ሰዎች ሄጄ ስጠይቅ ለማጠያየቅ ስሞክር የመለሱልኝ ምላሽ ጥሩ አልነበረም እና እኔም ግራ ተጋባሁኝ። ጓደኛዬን እባካችሁን ከሚመለከተው ሰው ጠይቁልኝ፣ እናንተን ፕሮግራም እከታተላለሁ ብሎ ነው እንግዲህ ጥቆማውን የደረሰን። ያሉት ነገሮች ምንድናቸው? የነበሩት ነገሮች ምንድናቸው? እሱ ጋር ያሉትን ነገሮች ጠቅለል አድርገን እንሰማለን ማለት ነው። እንግዲህ ይሄ ሚዲያ ብዙ ነገሮች የሚጋለጡበት ሚዲያ እንደመሆኑ ላይክ፣ ኮሜንት፣ ሼር እያደረጋችሁ እናንተ ደግሞ አብሮነታችሁን እስከ መጨረሻው ማሳየታችሁን ያው እንዳትዘነጉ እንዳትረሱ ለማለት እወዳለሁ። የኛ ቤተሰብ ያልሆናችሁ ሳብስክራይብ የምትለዋን በመጫን ሳብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። በዋነኝነት እንግዲህ ያሉትን ነገሮች ደግሞ ሰምተን ነገሩን ለማጣራት እንሞክራለን ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም የኔ አባት፣ እንዴት ነህ? ሰላም። እስኪ መጀመሪያ ስምህን አስተዋውቅልን። ታደሰ ይባላል። እሺ አቶ ታደሰ፣ ምንድን ነው የደረሰበት? የገጠመዎት ነገር ምንድን ነው? ጓደኛው ምን አጋጠመው? ጓደኛዬ እንግዲህ ብሩክ ይባላል። ተዋወቅን 5 ዓመት ይሆነናል። ያው የምንገናኘው አብዛኛውን ጊዜ ወደ ቤተክርስቲያን ነው። መተዋወቃችን እስከ 5 ዓመት ይሆናል። ከዛ በኋላ ከወጣ በኋላ ነው ጠፍቶ የቀረብኝ እና ከዛ በላይ እንዳለ ላቅ አልቻልኩም። ልጅም በምጠይቅበት ሰዓት ላይ ክፍለ ሀገር ሄዷል የሚል ነው ጥቆማ የሚደርሰኝ። ምን ያክል ጊዜ ነው ጠፋ ከተባለ? ይሄ ሰው ከጠፋ ወይም ከአንተ ጋር ከማትገናኙ ስልክ ከማትደዋወሉ ወይም ደግሞ በቃ ድምፁ ከጠፋ ምን ያክል ጊዜ ሆኗል? ከጠፋ 1 ወር አካባቢ ነው። 1 ወር ሙሉ? 1 ወር ሙሉ ከጠፋ። ጠፋብኝ 1 ወር ሙሉ ከጠፋ። ኦኬ። ብዙ ጊዜ ቤተክርስቲያን አካባቢ ነበር የምንገናኘው። ቤተክርስቲያን አካባቢ ነው። አብረን ሻይ ቡና ምንም አብረን እንላለን። እና ያው ከጠፋብኝ 1 ወር ነው። እጅ መጥቼ በምጠይቅበት ሰዓት ላይ ክፍለ ሀገር ሄዷል የሚል መልስ ይሰጠኝ። ማን ነው ክፍለ ሀገር ሄዷል ብሎ መልስ የሚሰጥ? የልጁ ሚስት። የሰውየው ልጅ ሚስት? የሰውየው ልጅ ሚስት ማለት የሰውየው ልጅ የት ሄዶ ነው የሰውየው ልጅ ሚስት ይሄንን የምትለው? የሰውየው ልጅ ታሞ ሆስፒታል ነው። ታሞ ሆስፒታል ተኝቷል። የሚያስተማው አባትየው ነው። በካንሰር በሽታ ታሞ ሆስፒታል ተኝቷል። አሁንም ድረስ እስካሁን ድረስ ሆስፒታል ነው ያለው ልጁ። እና እኔ ደግሞ እንዴት ነው ልጁ ታሞ እንዴት ሰውየው ክፍለ ሀገር ይሄዳል የሚል ሀሳብ ይዞኝ ነው አሁን እንደዚህ ልጠይቅ የቻልኩት እኮ። ለምን ይሄንን አብራርተሽ ንገሪኝ ለምን አላልካትም? ምንድነው የምትመልስልህ ምላሽ? እዚህ በር ላይ እንዳደርስብኝ አጨቅጭቀኝ ሂድልኝ አጨቅጭቀኝ የምትለኝ ጠየኳ ጊዜ ሁለተኛ እዚህ ቦታ ላይ እንዳመጣ አጨቅጭቀኝ ራሱ ጉዳይ ያለች ነው መልስ የምትሰጠኝ።
ያንን ልትልበት የቻለችበት ምክንያት ምንድነው? ተጣልታችኋል ከጓደኛ ጋር? ምንም የተጣላነው ነገር የለም። ከጓደኛ ጋር የተጣላነው ጸብ ምንም የለንም። እኔ ቤተክርስቲያን ሳጣው ምንድነው የሰው የጠፋበት ምክንያት ጓደኛዬን ሻይ ቡና እንላለን። እንዴት ነው የጠፋብኝ ብዬ በሚሄድበት ሰዓት ቤት ስጠይቃት ለሀገር ሄደዋል። አሁንም ተመላለሽ ሂጂ በምጠይቅበት ሰዓት ላይ አትምጣ፣ አጨቅጭቀኝ፣ ሂድልኝ ከዚህ በኋላ ይሄ ነው የምታባረረኝ ማለት ነው ከቤት ውስጥ። አሁን ወደ እናንተ የመጣሁት ይሄንን ሰውዬ ወዴት ደረሰ የሚለውን ችግር እናንተ ሚዲያ ስለመከታተል በዚህ ሚዲያ እስቲ ግልጽ እንዲደረግልኝ ፈልጌ ነው። ይከብዳል ማለት ትናንት ያየኸው ሰው ወይም አብሮ የነበረ ሰው አንድ ወር ሙሉ ሲጠፋ ከባድ ነው መቼም። እሷ እሺ እንደዚህ አለች፣ ለምን ወደ ህግ ስለምን አልሄድክም ታዲያ? ይሄን ህግ ወደ ህግ በሚሄድበት ሰዓት ላይ አሁን ሰውዬው እንዴት ጠፋ ማስረጃስ ምንድን ነው? ሴትዮዋ እንዲህ አይነት መልስ ከሰጠችኝ እሷን ብትሄድ እኔ አላየሁም። ስለዚህ ህግም ማስረጃ አምጣ እንዲነ ሊለኝ ነው። ስለዚህ እኔ አሁን ምንም ማስረጃ በሌለበት ሰዓት ቦታ ላይ ሄጄ ሰውዬ እንዲህ ጠፋ ብል ህግም ተቀባይ ሊኖረው ይችላል። ግን የእናንተ ሚዲያ እንደዚህ ሆኖ ቢናገርና ሰው ቢሰማ ህግም አፈላልጎ ያን መፍትሄ ልናገኝ እንችላለን። ሰውዬ የተደረሰ የሚለውን ያን ነው። አሁን ልጁ ሰውዬው ታሞበት ልጁ እንዴት ወደ ክፍለ ሀገር ሊሄድ ይችላል? ልጁን የሚያክል ነገር ትቶ የሚያስታምመው እሱ ነው የሚያስታምመው። በካንሰር በሽታ የተጠቃው እሱ ነው የሚያስታምመው። እሱ ጥሎ ደግሞ ክፍለ ሀገር ጊዜ ሆኗል ልጁ ከታመመ 5 ዓመት። ስንት ዓመት? 5 ዓመት። በፊት አንተ ስታውቀው ጀምሮ በሽተኛ ነው ልጁ። ከሱ ዛፍ ያዘላ እኛ ቤተክርስቲያን ይጸልያል ይላል ምን ያለ ልጁ ነው ሆስፒታል የሚጸልየው የሚለው ቤተክርስቲያን የምንገናኘው በዚህ ነው። እና ሁሌ እየሄደ ከተለያየ በኋላ ሆስፒታል ሄዶ ልጁን የሚያሳክመው። በስልክ ደግሞ ሌላም ነገር ብላኝ ነበረ። ልጁም ስለታመመ ጸበል ሄዷል ሊጸልይለት ጸበል ያመጣለት ብላኛለች ሚስቱ ብላኛለች። ልጁ ሚስቱ ብላኛለች። እንደዛ ጸበል ያመጣለታል። ለጸበል ያመጣ ነው ሄደዋል። ለክፍለ ሀገር አሁን ግራ አጋባች እሷ ነገር። አሁን እዚህ ውስጥ ድብቅ ነገር ያለ ይመስላል ብዬ ነው የማስበው። ያ ድብቅ ሚስጥር ምንድነው? ልጁን የሚያክል ትልቅ ነገር ጥሎ ጸበል ሊሄድ አይችልም። ክፍለ ሀገር ሊሄድ አይችልም። ያው ሊሄድ እንኳን ይችላል። ያው ምናልባት ልጁን ጥሎ ለምን ይሄዳል? ረጅም ጊዜ ስለሆነ ወይ ደግሞ ጸበልም ከሆነ እሱ ሊወስደውም ይችል ነበረ። ምናልባት በኦክሲጅን በአንዳንድ የሕክምና እንትኖች ያለ ሰው ከሆነ ደግሞ 5 ዓመት ሙሉ የታመመ ሰው እንደዛ ነው ሊሆን የሚችለው። በኦክሲጅን ነው ልጁ አሁን ያለው በኦክሲጅን ኦክሲጅን ያለው እና ምናልባት ሂዶ ላምጣለት ጸበል ምናምን ሊልም ይችላል። ግን ደግሞ እንዳልከኝ ሊያስኬደው የሚችል ነገር የለም። እሱ እዚህ ጋር እንትን ነው ወይም ደግሞ ከሄደም እንኳን ለአንድ ቀን ለሁለት ቀን ቢበዛ ለሳምንት ነው። እንደዛ ነው የሚሰራው። ከወጣ እኮ አንድ ወር ሙሉ ልጅ ደረሰ ምን ብሎ እንኳን የሚጠይቅ ሰውዬ ዛሬ ጾም ምንም በስልክ በምን የሚገናኝበት ነገር የለም። ስለዚህ ይሄ ነው በቃ ያለው ነገር። እኔ አሁን እያሳሰበኝ ያለው እናቴ ጥቆማ ልሰጥ የፈለኩት ይሄ ነው። እዚህ ሰውዬ ነገር ልጁ እንደዚህ ሆኖበት ስቃይ ላይ ያለ እንደ ክፍለ ሀገር ሊሄድ ይችላል። ይሄንም ነገር ቢሄድ እኮ ለቤተሰቡ ለሚስቱ ነግሮ መሄድ ይችል ነበር። ለልጁ ሚስት ነግሮለት መሄድ ይችል ነበር። ስለዚህ ባለቤት የላቸውም እሳቸው ሰውዬ። እሳቸው ባለቤታቸው የሉም። ከሞቱ ቆይቷል። ስለዚህ የሚኖሩት ከልጃቸው ጋር ሚስት ጋር እዛ ቤት ውስጥ የሚኖሩት ያ ቤት የራሳቸው ቤት ነው። እዛው ነው የሚኖሩት አብረው እንጂ ምንም እንትን የላቸውም። ግን አሁን ልጁ በመጥፋቱ ነው እኛ እያሳሰበን ያለው። ሰውዬው በመጥፋቱ ቤት ውስጥ እንደው ማለት ጓደኛም አይደላችሁ? ያው ቤት ውስጥ እስቲ የሆነ አይነት ጭቅጭቅ ከልጁ ሚስት ጋር አንዳንድ ተገቢ ያልሆነ ነገር ያየው እንደ ጓደኝነት ያወራ? እንደ ጓደኝነት ምንም ያወራኝ ነገር የለም። በቃ እሱ መጣ ከቤተክርስቲያን መጣን አንዳንዴ እንወጣለን፣ ሲጨንቀው ሻይ ቡና እንላለን። ከቤተክርስቲያን መስ ቤት ይመጣው በልቶ ወደ ልጁ ጋር ነው ሕክምና ቦታ ነው። ልጁ ባልም ያለው ብቻውን ነው። ልጁ በሽተኛ ነው፣ በኦክሲጅን ነው ያለው። እሱ የሚያገላብጠው ምንም የሚለው። ስለዚህ እዚህ አባት ደግሞ መጥፋት ማለት ሚስቲቱስ ቴክ ኬር ማድረግ ላይ ባሏ ጎበዝ አይደለችም ወይ ጥሩ አይደለችም? ምንም እኔ እንጃ። እሱን እንኳን ብዙ ቤት ውስጥ ስለማሉ ላይ አላውቃቸው ስትማቀው ጉዳይ ልብስ እንኳን ያው ምናልባት በሚስጥር ደረጃ ስታወሩ እንዲህ ያወሩ ነገር እሷን በዛ ሚስቴ እንዲህ ነች ጥሩ ሰው ነች ነው የሚለኝ ሚስትየዋ። እና ያው ልጁ ሚስት ማለት ነው እና ጥሩ ነች ነው እንዲህ የሚለኝ። ግን ያው አብዛኛው ሆስፒታል ለሚገኘው እሱ ነው። እንግዲህ ምናልባት በመሰልቸት እሷ ልትሄድ ብላቴም 5 ዓመት ብሎ አልጋ ላይ ከተኛት ይከብዳል። ከባድ ነው። እዚህ ማስታመም በጣም ስለሚከብድ የዚህ ሰውዬ መጥፋት አሁን ልጁን እንዴት ነው 5 ዓመት ሁሉ ተቸግሮ እንደዚህ አሳክሞ አሁን ደግሞ እንደ አይነት ነገር ሲጠፋ እውነት በጣም ያሳዝናል። ሰውዬው ሲጠፋ በጣም ጓደኛዬ ነው። ቤተክርስቲያን ብዙ ጊዜ አብረን እንውላለን። ያለውን ችግሩ ሚስጥሩ ይነግረኝ ነበር። ልጁን ችግር ያለውን ታሪክ ይነግረኝ። ያለውን ሀብቱን ገንዘቡን ሁሉ ለልጁ ሲል ጨርሷል። ሰውዬው በጸበል ሜዳ ጸበል ሲያመጣ ክፍለ ሀገር ሄዶ
ያለው ነገር ልጁን እንትን ለማለት ነው ለማዳን ነው እየሞከረ ያለው። ግን አሁን ይዞ ይወለ ሲጠፋ አሁን ልጁ በመንግስት እንትን አልጋ ላይ ብቻውን ነው ያለው ልጁ ማለት ሕክምና ሰውን እሱንስ ለልጁንስ ማን እንትን ይለዋል? ያው መንግስት ነው ሆስፒታል ውስጥ ቤተሰብ ጋር ማለት አንተ እየሄድክ ትጎበኛለህ? ይሄዳል አልፎ አልፎ አሁን እየሄድኩ እጠይቀዋለሁ። አሁን ስለዚህ እኔ ሜጄ ቤት ውስጥ እኮ ሚስቱን ልጁ ሚስትም እንዴት የት ሄደ ሰውዬ ሲል ወደዚህ በር አትምጣብኝ አጨቅጭቅ ዞር በልልኝ እያለች የምታባረኝ ጥሩ መልስም አትሰጠኝም። ስለዚህ ያለው አማራጭ ወደ ህግ ብሄድ ህግ ማስረጃና ታሪክ አምጣ ስለሚለኝ እኔ ደግሞ ይሄ ሚዲያ አብዛኛውን ጊዜ እከታተለዋለሁ። ለዚህ ማጋለጥ ፕሮግራም ነው ጥቆማ ስጡ የሚል ፕሮግራም ስለሆነ ደስ ስለሚል ይሄ ነገር በሚዲያ ወጥቶ ቢታይ የሰውየው መጥፋቱ ባህሪ ሊገኝ ይችላል። ምናልባት እውነቱን ነገር እሷም ደግሞ መጥተው ቢጠይቁልኝና አንዳንድ ላይ ያላዛቻ ጥሩ አይደለም። ግን እንደዚህ መጥተው ቢያናግሯት እውነታውን አግኝታ መፍትሄ ሊገኝ ይችላል ብዬ ነው። ተጨማሪው ነገር መቼስ አንተም እየሄድኩ ጠይቃለሁ ብለኸኛልና እየሄደች አትጠይቀውም ባለቤቷ? እሷ መቼም አትመጣም። አሁን አትሄድም፣ አትጠይቀውም። ለዛ ነው እኛም አሁን እንደዚህ ጥቆማ ልንሰጥ የፈለግነው። የማትሄድበት ምክንያት ምንድን ነው? በፊት ተመጣና ጠይቀው ነበር። ግን አባቱ ከጠፋኝ በኋላ መታ የምጠይቅበት ምንም ምክንያት የለም። አትጠይቀው ባለቤቷን አትጠይቀው። በጣም ከባድ ነው። በጣም እኛ በጣም ነው ያሰብነው። የሰፈሩ ሰው ሁሉ በቃ ይሄን እኔ በመናገሪያ ሁሉም ጥቆማ በመስጠቴ ጥሩ ነው ብሎ ነው የሚያምነው። ተነጋግረን ከጎረቤቶች ጋር ተነጋግረን እንዲህ አይነት ሚዲያ አለ እንደ ሚዲያ ብንጠቁም ለመፍትሄ ብንገባ እንችላለን። ጥሩ ነው። ከቤተሰብ ጋር ከጓደኞች ጋር እንደዚህ ተነጋግረን ለህግ እንደዚህ አይነት ነገር ልናቀርብ ነው። እኛም ውሳኔ ያለን ወደ ህግ እንዲቀርብልን ይቀርባል። ምንም ጥያቄ የለውም። ይሄ መቼስ አንዳንዴ እንደዚህ አይነት ነገር በአካባቢያችን ይፈጠራል ያላሰበው ነገር እና ትንሽ ግራ ያጋባል። እንደውነቱ ዛሬ ላይ የምናያቸው የምንሰማቸው ነገሮች ሁሉ ከባድ ናቸው። ክፉን ያርቅ እንጂ በየቦታው የማይደረግ ነገር የለም። ብዙ ነገር አለ መቼም ታውቁታላችሁ፣ ሰሙታላችሁ በሚዲያም በተለያየ ነገር እና ተንኮል በዝቷል እና ይሄ ነገር እና እንደው ምናልባት እዚህ ቦታ ሄዳለሁ ብሎ ነግሮ ረጅም ጊዜ የሚሆን በቅርብ ጊዜ እዚህ ቦታ ልሄድ ነው ወይ ለልጁ ጸበል አመጣለት ወይ ደግሞ እንደዚህ ላደርግ የሆነ ብቻ ቦታ ሄዳለሁ ብሎ ነግሮ ያውቃል? ምንም አይነገርም። እንደዚህ የሚሄድበትን ቦታ በፊት ይነግረኛል ይለኛል። ልጁ ስለታመመ ከልጁ ጋር የሚረሳበት ነገር ስለሌለ እንደው ጓደኛ ቅርብ ጓደኛን እንደርሰም እንሄደው ልንጸልይ ለልጁ ለታሪክ ልናደርግ ነው እንሄደው። ግን ከጠፋ ልሄድ ነው ካለኝ ጀምሮ ጠይቆኝ አያውቅም። እኔም ከአንድ ሁለቴ ሶስቴ ሄጄ ጠይቄያታለሁ። ጠይቃት ዞር በል ካሁን በኋላ እዚህ ቤት ብመጣ አጨቅጭቀኝ ዞር በልልኝ አይመለከትህም የሚል መልስ ነው የሰጠች። ምን ችግር እንዳለ ቤት ገብቼ ካለ ቤትም ሊዮ ስላት አትገባም እዚህ ቤት ሁሉ ብላ ነው የምትከለክለኝ። ቤት ውስጥ እንኳን ገብቼ እንዳላይ ፈቃደኛ አይደለችም። ቤትም አታስገባኝም ትለኝም። በቃ አሁን ይሄኛን አንዳንድ ችግራችን ይሄ ነው እንጠረጥራትና አንደኛ እዚህ ሰውዬ መጥፋት ችግር ጠረጥር የምትችለው የልጁን ሚስት ነው ብለን ነው እኛ እየጠረጠርን ያለው። ማለት ያው ላይሆንም ይችላል ሊሆንም ይችላል። ስለዚህ እንደዚህ እኛም እንደተጠየቅናቸው ለሚዲያው እሷም በሚዲያ ላይ ቀርባለሁ እንደዚህ ብትጠየቅ እውነታውን ልትነግረን ትችላለች የሚል ግምት ሊሆን ይችላል። ድብቅ ሚስጥር የራሷ ሚስጥር ሊኖራት ይችላል ብለን ነው የምንገምተው። ስለዚህ ነው ወደ ህግ ቦታ መጥተን ይሄን ፕሮግራም እንድታሳውቁልን የፈለግነው። ለዚህ ነው። በጣም ጥሩ። ያው ነገሮችን አናብዛ። እዚህ ጋር ማውራቱ ትርጉም የለውም። ወደ መፍትሄው መግባት ነው ያለብን። ምክንያቱም እዚህ ጋር ቁጭ ብለን እዚህ ጋር ማውራታችን ረጅም ታይምም ጊዜ መግደል ነው የሚሆነው። እንግዲህ አባታችን እንዲገኝ የኛም ፍላጎት ነው፣ የጠፋው አባት ማለት ነው። በተጨማሪ ደግሞ እንግዲህ ያው የምናደርጋቸው ነገሮች ይኖራሉ። ያው ማስረጃ ለመያዝ አንዳንድ ማስረጃዎችን ለማግኘት እንግዲህ አንተ ላይ ሁልጊዜ እንደምትሄደው ሄደህ ካሜራ እንገጥማለን። አንተ ላይ ሄደህ ጓደኛዬስ ብለህ ትጠይቃታለህ። ጓደኛዬ የት ነው ብለህ ስትጠይቃት የምትሰጥህን ምላሽ እንግዲህ እኛም በካሜራ ቁጭ ብለን ለጥርጣሬ የሚያዘጋጁ ነገሮች ካሉ ተጠራጥረን ስራችን እንድንሰራ ነው ወደ ምርመራ እንድንገባ ያደርገናል ማለት ነው። አንተ ሳታፍር ሳትሸማቀቅ ድብቅ ካሜራ ነው ትለጥፋለህ። ሂደህ ሁልጊዜ እንደምትናገራት አንኳኩተህ በሯን ጓደኛዬስ ይሄንን ነው የምትላት። ጓደኛዬ አልመጣም ወይ አልደወለም ወይ የራስን ጥያቄ ጠይቃትና ማስረጃ ልንይዝ የምንችልበት ነገር እንዴት ልጁ ታሞ ይሄን ያክል እዛ ይከርማል፣
እንደዚህ አይነት ነገሮችን ጠይቃት። ለጥርጣሬ ላይክ እኛን አይተን ለጥርጣሬ የሚያረጉ ነገሮች ካሉ አይ እንደዚህ አይነት ቦታ ላይ ነው ብለን ለመወሰን እንግዲህ እንትን ማለት አለብን ማለት ነውና እንግዲህ ውድ ተመልካቾቻችን ያው ሰምተናል፣ የተባለው ነገር ሰምተናል። አድራሻው ጋር ስፍራው ጋር በመሄድ ደግሞ እያንዳንዱን ነገር አብረን ከእናንተ ጋር የምናጣራ ይሆናል። ታዲያ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም እንደምን አለሽ? እስኪ ክፈችልኝ እስቲ አንዴ እባክሽ። ሰላም ጓደኛዬን እኮ ለመጠየቅ ነበር የመጣሁት። ጓደኛክ ጸበል ሄዷል እኮ። መቼ ጀምሮ? ቆየ እኮ ታሞ። እኛ እኮ ሲጠፋ አንድ ወር ሙሉ ሞላን እኮ። እኔ መጥቼ ሁሌ እጠይቅሻለሁ የት ሄዶ ነው እኮ። የለም እሷ ለጊዜው ጸበል ገብቷል፣ ታሟል። ምን ሆኖ ነው? ታሞ ነበረ። ጓደኛ ሞቶች ራሳችሁ ናቸው። እኔ ሁሌ መጥቼ እጠይቅሻለሁ እኮ። እንደዚህ በሰላም መንገድ አናግረኝም? እኔ የልጁ ሚስት ነኝ እንጂ የእሷቸው ሚስት አይደለም እኮ። እሱስ የት ነው ያለው? እሷን ገዳም ገብቷል። ምን ሆኖ ነው ገዳም? ታሞ አልተነካከረም። ኧረ እባክሽ ሞት ነገር ምንም የነገረኝ ነገር የለም። እኔ ሁሌ እመጣለሁ እኮ። ጠይቅሽ እኮ አንቺ እየዋሸሽ ነው ያለሽ። ገዳም ነው የገባው። ምንም እየዋሸሽ ነው ያለሽ። እኔ ሁሌ ስመጣ ሂድልኝ ከዚህ ትይኛለሽ። ለምንድን ነው የምትይው? እኔ ሂድልኝ ብለው ሰላም ያለው ቤት ላይ አበጥብጠኝ። በቃ ሰላም እኔ በሰላም ያለው ቤት የት ሄደህ ነው እየጠየቅሽ ያለሁት እንጂ እኮ አንተ ልክ ነህ። ተሳሳትክም ብትጠይቀኝም ግን እኔ ምን ላድርግ? እየመጣህ ቤቴን አጨጭቀው። ሲቀጥል ደግሞ ገዳም ነው የገባው። እንዲህ ብዬ ገዳሙን አልነግርም። ፈልገህ ማግኘት ትችላለህ። ከመቼ ጀምሮ? ከመቼ 15 ቀን ሞላው። አንዴ አንድ ወር ትይኛለሽ። ከገባ 15 ቀን አንዴ ወር ነው ትይኛለሽ። አንዴ 15 ቀን ነው ትይኛለሽ። አቶ ታደሰ ይሄ ያለ ማስማማት ጉዳይ ነው። እርሶ ሄዶ ጓደኛ ሞቶ እሺ፣ ግባና ቤት ውስጥ ገብተን እናንቺ ሲናወራ አይቻልም። ቤቴ መበጠጥ አይቻልም። አይቻልም። እዛው አይቻልም። ኧረ ችግር የለውም። ግድ የለም። አይ በሰላም ባለው ቤት ላይ አበጥብጠኝ። በቃ አምላክ እየመጣ ጓደኛህን እዛ ተደዋውለህ ማግኘት ትችላለህ። እኔ ጋር ይመጣ አጨቅጭቀኝ። ስልኩም ዝግ ነው። ስልኩ ዝግ ከሆነ የትን ፈልገው? እኔ ማቆጣት ያለውን ነገር እንትን እሱ ልክ ነህ አንተ አስታምነው። እሱ ግን እዛ ገዳም ሄደህ ፈልገው። እኔ ምን ማቆጣ ታሪክ የለም። እየመጣ ግን በሰላም ቤቴ አጨቅጭቀኝ። እየጨቀጨከኝ በሰላም መንገድ እኮ የጠየኩሽ እኮ ጓደኛዬ ሲጠፋ አንዴ አንድ ወር ትይኛለሽ። አንዴ 15 አይ ልጁን የሚያስታምመው እሱ ማን ነው? የሚያስታምመው እኔ ሚስቱ ነኝ። እዛው ሄደሽ አታውቂም እኮ እኔ እንዴት አልሄድም? ባሌን እንዴት አላስታመምም? ሲጀመር እንዴት አላስታመምም? ሲጀመር ያስታመምኩት ነው። እስከ ዛሬ መተህ ከጠየቀው ከባሌ አባት ነው። እሳቸው አሁን ገዳም ገብቷል። እሱ እኮ የት ሄደ? አሁን እሱ ጥያቄ እሱ የት ሄደ ነው እያልኩሽ ያለው። እሱ የለም። እሺ አንዴ ግባና አይቻልም፣ አይቻልም። ቤቴን አበጥብጠኝ። በአምላክ አበጥብጠኝ። ሂድ አበጥብጠኝ። በቃ ሂድ። ቤቴ ጀምጣ አጨቅጭቀኝ። ሰላም የለም እንዴ? ግዴለሽም። አንዴ ልግባና እንትን ልበል። አይቻልም። አንዴ ልግባና አረብናት እዛው ጨርስ እኮ እዛው ጨርስ። በቃ እኔ አያገባኝም። ገዳም ሄደህ ፈልገው እዛው ታገኘዋለህ።
ተመልካቾቻችን ያው እያየን ነበረ። ትንሽ ልክ ያልሆኑ ነገሮችን ብላ ነው ይህንን አባት ገፍትራ ከቤቷ ያስመለሰችው ማለት ነው። በቅርበቱ ነን እኛም ስንከታተል ነበር ይህንን ጉዳይ። ምን እንደምላችሁ አላውቅም። የሆነ ነገር እንዳለ እየተሰማኝ ነው። ብቻ ያው የሆነ ነገር ባይኖር ፈቃደኛ ሆና በሰላም አወርታ ነበር የምትሸኘው። ገፍትራ ነው ያባረረችው። ጥርጣሬ ያለብን ግን ገብተን አሁንም በድጋሚ ማጣራት አለብን። እስቲ ነው እንዴት ነች ሲመስለኝ እኛው ቤት ነው ይሄ ነው አይደል? እዚህ ጋር ቆም በቃ ሰላም እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። እኔ ልውል እባላለሁ። ያው እንደምታውቁ እዚህ ጋር ካሜራ አለ። ከሚዲያ ላይ መጣሁት እና ቤት ለቤት እየዞርን ሰዎችን ሽልማት እንሸልማለን። የምን ሽልማት ደግሞ? ያው ብዙ አይነት ሽልማቶች፣ ሰዎች ማበረታቻ ሽልማቶች እና ደግሞ አልፈልግም፣ እንደዚህ አይነት ሽልማት ምናምን አልፈልግም። ምንም አይሰራልኝም። ጠንካራ ሴቶችን ነው የምናበረታታው በዋነኝነት እንግዲህ ብዙ አይነት ሽልማቶች አሉ። የመኪና ሽልማት፣ የቤት ሽልማት፣ የገንዘብ ሽልማት፣ የአይፎን ስልኮች ሽልማቶች፣ እንዲህ የተለያዩ የቤት እቃዎች ሽልማት፣ ብዙ አይነት ሽልማቶች አሉን እና ምናልባት የዛ ሽልማት ተካፋይ መሆን ከፈለግሽ እንግዲህ ለዛ ነው ቤት ለቤት አሁን እዚህ ጎረቤቶች ጋር እዛኛው ቤትም ነበርን። እነሱም ጋር አሁን የቤት እቃ ፍሪጅ ተሸልመዋል እና የልብስ ማጠቢያ የተለያዩ አይነት ሽልማቶች ይኖራሉ። እንግዲህ ሽልማቶቹ እንዳልኩሽ መልካም ለሚባሉ ጠንካራ ለሚባሉ ሰዎች ነው። እዚህ ሰፈር ደግሞ ያው እዛኛው ቤት ጠይቅ ጠንካራ ሴት አለች አንዲት ሴት ተብሎ አንቺ ጋር መጣሁኝ ማለት ነው። እሺ 10 ደቂቃ ነው፣ ከዛ ቶሎ ነው የምወጣው። ቅርታግልኝና ጊዜ የለሽም? ጊዜ የለኝም። በጣም ጥሩ። ያው ካሜራ አለ እንግዲህ እንትን እንዳይልሽ እንቀርጻለን ማለት ነው። እሺ ናግብ እናመሰግናለን። ያው በእህታችን መልካም ፈቃድ መሰረት ቤቷ ገብተናል ማለት ነው። እህታችንን እንግዲህ ማበረታቻ ሽልማቱን ለመሸለም እንደተለመደው እንግዲህ አንዳንድ ጥያቄዎችን እንጠይቃታለን ማለት ነው። መቼም ቲቪ ፕሮግራሞች አይተሽ ይሆናል ከዚህ በፊትና እኛም እንደ ቲቪ ፕሮግራም ሰዎችን እናበረታታለን፣ ጠንካራ ሰዎችን እናበረታታለን። እንግዲህ እንደዚህ አይነት ፕሮግራሞችን አይተሽ ይሆናል ከዚህ በፊትና እስኪ ፈቃደኛ ከሆንሽ እንግዲህ ስምሽን አስተዋውቂንና አንዳንድ ጥያቄዎችን ብንጠያየቅ። ስሜ ሜሮን ነው። እሺ እህቴ ሜሮን እንዴት ነው ህይወት? ባለትዳር ነሽ ወይስ ብቻሽን ነው የምትኖሪው? ስራ ላይ ነሽ አይደለሽም የሚለውን እስቲ ንገሪኝ። ያው ለጊዜ ብቻዬን ነው የምኖረው። ባሌ ደግሞ ሆስፒታል ነው። ያው የጭንቅላት ካንሰር አሞት ሆስፒታል ለ7 አመት የልጅነት ባሌ ነው እና በቃ ከሱ ጋር ያው ባለን ጊዜ ስራም የለኝም። እሱን በማስታመም የቆዩት ማለት ስራ ከሌለሽ ወይ የገቢ ምንጭ አለሽ ሌላ? ነው የለኝም። አባቱ ነበር የሚረዳው። አባቱም ደግሞ ያው ገዳም ገብቷል እና እሱን በማስታመም ነው ያሉት እና በቃ የ7 አመት ባሌ ነው እና በቃ ብዙ ተሰቃይቻለሁ። አላቀምኝ በሱ ነገር በጣም ተሰቃይቻለሁ። በቃ 7 አመት ሙሉ በጣም እኔ አልቻልኩም። በቃ ህይወት በጣም ከብዶኛል። እውነት በጣም የከበደኝ። 7 አመት ሙሉ ምንድነው? በህመም ነው? በህመም ካንሰር። ቀዶ ጥገና እናደርግለታለን ብለው ይኸው ብር ራሱ ብዙ ብር አስፈለገን። በቃ ለመለመንም አቅምም አነሰኝ። ምንም ማድረግ አልቻልኩም። ረጋግተሽ ታወሪ ማለት ለሁሉም ነገር መፍትሄ አለው። የልጅነት 7 አመት ሙሉ ነው አንቺ አስታመምሽው ታዲያ? አዎ 7 አመት ሙሉ አስታመምኛለሁ። በቃ አቃተኝ። ህይወት በጣም የከበደኝ። እውነት በጣም አባቱ ነበር የሚከፍልለት የሚያስታምመው? አባቱ በቃ ያግዘኝ ነበር በሆነ ነገርም ቢያንስ። ያው እሱም በሽተኛ ሆነ። በሱ የተነሳ ነው መሰለኝ አይምሮ ለቀቀ። ያው ጸበል ገዳም ገባ። ምንም አልቻልኩም። በጣም ያሳዝናል። በጣም የሚነካ ነገር ነው ይሄ። ማለት እንዴት ልጃቸው ሳይድን ነው እሳቸው ገዳም ገቡ?
ያው ይኸው 7 አመት በቃ ሙሉ ከሱ ጋር ሲሰቃይ በቃ ምን ታደርገዋለህ? አንዳንዴ የሰው ልጅ እኮ ነህ፣ ታስባለህ፣ ትጨነቃለህ። ያው ልክ ላትሆን ትችላለህ በምታስበው ሀሳብ። ያው በቃ አባትም አይችልም ልጅም አይደል። ያው እኔም ከሱ ጋር ስንት አመት ያው ስሰቃይ ያው ልጅም አልሰጠኝም። ፈጣሪም እንዳረኩት ምን እንደቀጡት አላውቅም። ያው የተሰቃየው ነው ከሱ ጋር። አይዞሽ ያው እግዚአብሔር የምህረት ቀን አንድ ቀን ነው። ምህረቱ ከሆነ አንድ ቀን ይድናል ባለቤትሽም ማለት አላውቅም እኔ እንደዚህ ስለዚህ አይነት ያው መስማት ካልሆነ በቀር ማለት ነው። ግን 6-7 አመት ሙሉ ህመም ላይ ከባድ ነው። እስኪ ንገሪኝ፣ መጀመሪያ ስትጋቡ እንዴት ነበረ ፍቅራችሁ፣ ጓደኝነታችሁ ከልጁ ጋር? ያው ከልጅነታችን ጀምሮ ነው። ያው ድሮ ያፈቅረኝ ነበረ፣ እኔም ወደው ነበረ። በቃ ከመሀል ያው እሱ ቤተሰቡን አስተዋወቀኝ። ያው ደህና ነበረ ስንጋባ፣ ምንም ነገር የለበትም። ያው እኔም ገባሁ፣ በቃ ገቦት። ያው ስለሚወደኝ መቼስ የሰው ልጅ ነው፣ ያው የሚወደን ሰው አጠራ። ያው በቃ ከሱ ጋር አረገኝ ፈጣሪ እና በቃ ይኸው። ከተጋባችሁ ከስንት ጊዜ በኋላ ነው ህመሙ የመጣበት ወይስ ሳትጋቡ? ከአንድ አመት በኋላ። አንድ አመት በኋላ ይኸው ልጅም ሳልወልድ እሱን በሽታ ላይ ጣለብኝ። ከዛ ጊዜ በኋላ ሙሉ ሆስፒታል ነው ያው ተሰቃየሁ ነው። ምንም በቃ አማራጭ የለም። ያው ከሱ ጋር በቃ ልጅም አልሰጠኝም። አባትየውም በሽተኛ ሆኖ አልቻለም መሰለኝ። ያው አንድ ሰው ደግሞ 2 ሰው ማስታመም አይችልም፣ ከባድ ነው ያለ ቤተሰብ ብቻ። ስራም የለኝ በቃ ያው እንደምንም ብዬ ነው ጓደኞቹን ጠያቄ ነው የምሄደው እሱ ለማስታመም። የአንቺ ቤተሰቦችሽ አሁን ማለት በእንደዚህ አይነት ጉዳይ ላይ ሊያግዙሽ አይችሉም? እንደዚህ ብዬ ብነግራቸውማ ሌላ ነገር ነው። መጀመሪያ ሳገባው ፈልጌና ፈቅጄ እስከሆነ ድረስ አሁን እንደዚህ ብላቸው ቤተሰቦች የሚቀበሉኝም አይመስልም። ፈልጋሽ ነው ያገባሽው ነው የሚሉኝ። መጀመሪያ ጤነኛ ነበር አይደል? ጤነኛ ነበር። ያው ከመሀል ነው የሆነብኝ እና በቃ ለመለመንም ይኸው አቅም አነሰኝ። ማለት ለመለመን ምን አነሳችሁ? መኪና ነው ወይስ ምንድን ነው? እንዲሰራልኝ እሱ ብቻ እንዲድንልኝ ነው ፈልገው። እኔ ምንም አልፈልግም። ማለት መኪና ነው ወይም ምልሽ የዞርሽ የሚለመንበት መኪና ብዙ ነገር አለ አይደል? በመኪና ኪራይ በምናምን ማስረጃዎችን ማስጻፍ አለብሽ እና አሁን ደግሞ ይሄ እነዚህ ሁሉ ብዙ ማስረጃው ምናምን ሊኖር ይችላል። ለመኪና ኪራይ በየቀኑ ልዞር እንኳን እንደዛም ሆኖ ላይሳካልሽ ይችላል። ከባድ ነው መቼስ። ማለት አሁን የሕክምና ሁኔታ ምን ላይ ነው? በገንዘብ የመዳን እድል አለው ወይስ መዳን አይችልም ተብሎ ነው የሚያክል ጊዜ? ያው መዳን አይችልም መቼስ፣ ካንሰር አይደል ገዳይ ነው። ግን ለትንሽ ቀን እንዲኖርልኝ ደግሞ መድኃኒትም ያስፈልገዋል። እውነት ነው። እና በቃ ያው መድኃኒት ያስፈልገዋል። የቤት ነገር ስንት ወጪ የሚሸፈንበት አለ፣ ለሱ ብቻ አይደለም። እና ብዙ ነገር ያስፈልገኛል። እሱን ለሱ ለኔስ ችግር የለውም። እሱን ለማዳር ነው የምሮጠው ሲጀመር። እና በቃ መድኃኒቱ ደግሞ ውድ ነው፣ ብዙ ብር ነው የሚጠይቀው። ልክ ነሽ። እንደዚህ አይነት ነገር መቼስ ከባድ በሽታ ከባድ መድኃኒት ነው የሚወስደው። 6 አመት ሙሉ እና 7 አመት ሙሉ አልጋ ላይ በጣም ከባድ ነው። ማለት አባትየው ሳውን በዚህ ሁኔታ ላይ ለምንድን ነው ጥሎት ገዳም ሄደ? ጸበል ለማምጣት ነው ወይስ አንደኛቸውን ነው እሳቸው? ያው ጸበል በቃ ያው እዛው ሊዘልቁ መሰለኝ እና ለመምጣትም ያው በአሁን ባለበት ሳለ አባትየው ራሱ ጤነኛ ስለ ልጁ ማሰብ ልጁን ራሱ እንጃ የሚያውቅ አይመስለኝም። በቃ ያው አይምሯቸው በጣም ለቋል በጭንቀት የተነሳ። ያው በቃ እሳቸውንም አንዴ እጄን የጠየቁ ከዛ ይቻላል ቆያሹ። የት ነው ሄደሽ የጠየቅሻቸው? ያው ገዳም ውስጥ ነው። ገዳም ሄደሽ ጠይቀሻቸው አግኝተሻቸው? አንዴ አግኝቻቸው። የት ገዳም ነው የሚኖሩት? ያው ሸንቁሮ። እርግጠኛ ነሽ? እና እጅ ጠይቂያቸዋለሁ። አንዴ ብቻ ነው የሄድኩት፣ ከዛ ይቻላል። እና በቃ ስለ ልጁ ማወቅ አይፈልግም እሱ። እንዴት? ያው በቃ አይምራቸው ስለለቀቀ ስታወራላቸው በቃ ተነስቶ ነው የሚሉት። ያው በቃ ልክ አይደሉም። እና በቃ እኔ ለራሴ በሂሳብ እኔ ራሱ አይምሮ ልክ አይደለም ማለት። የልጁ አሁን ይሄ የአንቺ ባለቤት እናት የለውም ነው? አልፋበት ነው? እናቱ የለችም እና አባትየው ብቻውን ያሳደገው ይመስለኛል። እና በቃ እንጃ እኔ ህይወት በዚህ ሰዓት በጣም ከፍተኛለች፣ በጣም ከምለው በላይ በቃ አላውቅም።
ትክክል ነሽ። እንደማይሽ ደግሞ ልጅ ነሽ። በልጅነት ነው ማለት ነው የተጋባችሁት? በጣም በልጅነታችን 6 እና 7 ዓመት ማለት ነው። እኔ ብንወልድ 1 ዓመት ይሞላው ነበር ልጃችን ራሱ 1 ዓመት ነው 7 ዓመት 7 ዓመት ሞልቶት ያው በቃ አንደኛ ክፍል ይገባ ነበር። ያው የፈጣሪ ስራ ነው። ፈጣሪን ካልተማጸንኩ ደግሞ ሊሰጥ አይችልም። ያው በህመም ከወደቀ ቶሎ ብሎ አንቺም ቢሆን በዛ ሰዓት ይታመማል ምናምን አትይም አይደለም እኮ። ለዛ ያው እንግዲህ ፈጣሪ የፈቀደው ነው በእንደዚህ አይነት ነገር ላይ የሚሆነው በዋነኝነት እና እንደ እውነቱ እስቲ ሌላም ጥያቄ ልጠይቅሽ እፈልጋለሁ። እሺ ጠይቀኝ። በመጀመሪያ ደረጃ የታመመውን ልጅ እግዚአብሔር ይማረው። በዋነኝነት አሁን መጠየቅ የምፈልገው ስለ አባትዬው ጉዳይ ነው። አባትዬው መቼ ነው ወደዛ ወደ ገዳም ሄዱት? ያው የሄደው ከአንድ ማለት ስልክ አሁን እኔ እሱ ልጅ ባሌ ሆስፒታል ከገባ በኋላ ነው 15 ቀንም አይሞሉም አስታመመው፣ ጠፋ። እኔ ምንም ማውቀው ታሪክ የለም። ያው ለባሌ ያሉ ወይስ ለሱ ልሁን ለማን ልሁን? ያው ማስታመም ያለብኝ ባሌን ነው። እሱ እና 7 ዓመት ብቻሽን ያስታመምሽው ነው? 7 ዓመት ብቻዬን። ያው እየመጡ ይጠይቁት ነበር እነሱ ራሱ ሰለቸው መሰለኝ። ነዋሪነታቸው ግን ገዳም ነው ኖርች እና በቃ እኔ አንዴ እጅን የጠየኩት እሱንም በቃ ከባሌ ጋር ነው ብዙ ነገር ከሱ ጋር ነው ሆስፒታል ነው በቃ የምሯሯጠው ሌላ ነገር የለም። ጠዋት ማታም እዛው ነሽ? እዛው ነኝ እና ብቻዬን ነው የምሯሯጠው። እንዴት ማለት ይሄን ሁሉ ኃላፊነት እንዴት አንቺ ላይ ትተው እነሱ ገዳም ገቡ? ያው አባትዬው ጤነኛ አይደለማ። ምን ታደርጋለህ? ጤነኛ ያልሆነን ሰው ገዳም ይዛ ነው መጋባው። መቼስ ካንተ ጋር አንድ ላይ አቀላቀል ወይ 2 በሽተኛ ይዞ መቀመጥ ራሱ ትልቅ ለራስ ራሱ በሽታ መሆኑ እና 6-7 ዓመት ገዳም ናቸው እያልሽ ነው? ያው ገዳም ነው። አንቺ ሄደሽ የጠየቅሽው መቼ ነበረ? እኔ የጠየቅኩት በቃ ስልክ በሳምንት ከ15 ቀን ውስጥ ሳምንት ሲሞላ ነው የሄድኩት። ማለት በሳምንት ከ15 ቀን ሳምንት ሲሞላ ሄጄ ጠየቅኩ። ከዛ ሄጄ አልጠየቅኳቸውም። አንዴ ብቻ ነው ሄጄ ጠየቅኩት። እሳቸው ግን ይመጣሉ ነው? አይ አይመጡም። በቃ ስለልጃቸው ራሱ ማሰብ አይፈልጉም። እንዴት? ለምን? አይምሯቸው ልክ አይደለም። ምክንያቱም በቃ ልጃቸው ስለታመመ ያው አንድ ልጃቸው ነው እና በቃ እሱም ሲያስቡ በቃ እንጃ ልክ አይደለም። በቃ እነሱ ራሱ ለራሳቸው ጤናቸውን አጥተዋል። ስለዚህ አንቺ ጠንካራ ሚስት ነሽ ማለት ነው። ያው ምንም ማድረግ አልችልም። ያለኝ አማራጭ ይሄን ነው። ይሄ ቤት የማን ቤት ነው? ይሄ የባሌ አባቱ ቤት ነው። የባልሽ አባቱ ቤት? እና ለምንድን ማሳከሚያ እንኳን ቢጠፋ ይሄን ቤት ለምን ሽጣቸው ተሳከሙት? ልጁን ለምን ይሸጣል እንዴ? ያው መዳን አይቻልም ከተባለ እኮ ቤቱ ለምን የሚሸጠው? ለምን ሌላ ቦታ ላይ ይቀራል? ለምን ይቀራል? ለምን ይሸጣል? የአባቱን ውርስ እሱ ምን ይሸጥ አይፈልግም ሲጀመር። እና ዝም ብዬ አውጥቼ ከምሸጠው ደግሞ ያው ባሌ በፈቀደ ነው እንጂ እኔ በፍቃዴ አውጥቼ መሸጥ አቅም የለኝም። ባሌ ከፈለገ ነው። እሱ ደግሞ በማይደን ሁኔታ ላይ ስለሆነ ያው ከባድ ነው። በጣም ይከብዳል። ለምንድን ነው እየዋሸሻለሽው? ማለት የባለቤትሽ አባት ከ1 ወር በፊት እዚህ ቤት ውስጥ ነበር አይደል? እና ታዲያ 7 ዓመት ሙሉ እዛ ነው የምትይው? ለምንድን ነው? ከ1 ዓመት አይደለም ከ1 ዓመት ከ15 ቀን በኋላ ሂጅ ነው የጠየኩት። 6 ዓመት በቃ 6 ዓመት ውስጥ ነው የጠየኩት እንጂ አልዋሸሁም። እዚህ ቤት ነው ነዋሪነቱ እያልኩሽ ነው ያለው። ነዋሪው እዚህ ቤት ነው። እና ታዲያ እዛ ሂጅ የጠየኩት የምትይው ምን ነው? ከ15 ቀን በኋላ ገዳም ሆኖ ማለት ገዳም ነው ያባለባት ምን ይባላል የምትወራው? አንዴ 6 ዓመቱ እና 7 ዓመቱ ነው ታለዛ ከሄደ ትይኛለሽ። 15 ቀን ነው ትይኛለሽ። ምን አይነት ነገር ነው የምትነግሪኝ? እየነገርኩህ ከነግሬሃለሁ። ምን ለምጨቃጨቀኝ? አጨቃጨቀኝ ወይ ምን አገባ? ለምን ጠየቀኝ? ሽልማት በላሪ የምታው ለምን ለምጨቃጨቀኝ? አይደለም ሽልማቶች እንደ ሽልማቱ ነው። የልጁ አባት 1 ወር በፊት እዚህ ቤት ውስጥ ይኖር ነበር። 1 ወርም አይደለም
ጭራሽ 6 እና 7 ዓመት ገዳም አልሄደም። ገዳም ነው በቃ ገዳም ነው ካልኩ ገዳም ነው። አንተ ከኔ ጋር ጠይቀሃል የዛን ሰዓት በቃ እኔ ገዳም ነው ሄደው አጨቅጭቀኝ በቃ አምላክ አንተም ወይ እንትን ትለኝ ነው እንደመጣው እንደ ጓደኛው ልነዘንዘኝ ነው እንደመጣው ይኸውልሽ ልነዘንዝሽ አይደለም እዚህ ጋር የመጣሁት ነው አቋውነትማ እንደዛ ነገር የባለቤትሽ አባት የት ናቸው? ገዳም ናቸው አለቀ ነገርኩ እኮ ከመጀመሪያው ነግሬያለሁ ገዳም ሄደዋል። ገዳም እንዳልሄዱ እኔም አንቺም እናውቃለን። ገዳም ቢሄዱ ይሄን ያክል ጊዜ 6 እና 7 ዓመት ደግሞ ያስታምሙት እሳቸው ናቸው። አነስንሰኝ በቃ አንተ አያገባም እንደዚህ አይነት ነገር አትጠይቀኝ። ሲጀመር ምን አገባህ አትጠይቀኝ ወይም ሲቪል ፖሊስ ነኝ በለኝ እንጂ አትጠይቀኝ። ምንም ሆን ይችላል። አይ ምንም ሆን ሲጀመር ሽልማት ብለን የመጣው አይደል? ሽልማት ብለህ ከመጣ ድረስ አንተ የራስህን ነገር እንጂ መጠየቅ ያለብህ ስለዚህ ነገር እንዳትጠይቀኝ። ሲጀመር ይኸውልሽ ስለዚህ ነገር ምንም ያገባ ታሪክ የለህም እኮ እየጠየኩሽ ያለሁት ሰማሽ? ፈልገህ አንቺ ራስሽ በዚሁ አጋጣሚ ስለነገርሽ ነው እየጠየኩሽ ያለሁት። እኔ እውነቱን ነግሬያለሁ። ምንም እየዋሸሁት ነገር የለም። እሳቸው ደግሞ ለ6 እና ለ7 ዓመት ሙሉ አይደለም እድሜ ልካቸውን እዚህ ቤት ውስጥ ነው ከባለቤቶቻቸው ጋር የኖሩት። ተሳስታል። እዛም ጋር ፎቶ አለ። አያገባህም እዛም ጋር ፎቶ አለ። አያገባህም በቃ ምንም እንደዚህ አይነት ነገር ጠይቀኝ አትችልም። ምንም አያገባህም። ምን አገባ? ምን አስጠየቀው? እንደዚህ አይነት ነገር ምን አስጠየቀው ነው የምትጠይቀኝ? ተረጋጊ እንጂ። አይ በቃ በማያገባ ነገር ለምን ጥልቅ ትላለህ? ተረጋግተሽ የምናወራው እናወራ። አይ በማያገባ እኔም እያዳመጥኩና በቤቴ መተህ እኮ ራስህን እንትን የምትለኝ በቤትሽ መጥቼ ምን አልኩሽ? በቃ የምትጠይቀኝ እኮ ሽልማት ብለህ መጣ አስገቡክ። ሲጀመር አስገብቼ ከሌላ ነገር ምን አስወራህ? የባለቤትሽ አባት የት ናቸው? የባለቤት አባት ገዳም ናቸው ነገርኩ። ሌላ ቦታ ምንም እንዲህ ብዬ አልናገርም። ለመጨረሻ ጊዜ ይኸውልሽ ነገርኩ። ለመጨረሻ ጊዜ ስልካቸው እዚህ ቤት ውስጥ ነበረ። ሸት ዳውን ሲሆን ወይም ስዊች ኦፍ ሲሆን እዚህ ቤት ውስጥ ሆኖ ነው ስዊች ኦፍ የሆነ ስልካቸው። እዚህ ቤት ውስጥ አይደለም የጠፉም በዚህ 1 ወር ጊዜ ውስጥ ነው። ተሳስተሃል። ሰማሽ? እኔ ዝም ብዬ አይደለም የመጣሁት። ጎረቤቶቹን እንዳለ በጣም ብዙ ነገር ጠይቄ ነው የመጣሁት እኮ። ልክ አይደለም በቃ እኔ በማይገባ ነገር አትጠይቀኝ። እሱ እኮ የምታወራው ለአንተ ልክ ሊሆን ይችላል ወይም ጓደኛው ነግሮት ይሆናል እንጂ በቃ እኔ ነግሬዋለሁ ለጓደኛው። ምንም በማይገባ ደግሞ እንድትጠይቀኝ አልፈልግም። ምስካር ያለክ ምስካሪ ካለክ ማስረጃ ካለክ ችግር የለውም እኔ እመልስልሃለሁ። ይኸውልሽ ምስክር ስላለኝና ማስረጃ ስላለኝ ብቻ አይደለም እዚህ ጋር የምታወሪው። ሰማሽኝ? ይኸውልሽ እኔ እዚህ ቤት ስመጣ ዝም ብዬ አይደለም የመጣሁት። መርማሪ ጋዜጠኛ ነኝ። ሰማሽኝ? ለምን ጠይቅሽ ለእያንዳንዱ ነገር ጥያቄ መመለስ መብት አለ ግዴታ አለብሽ። ሰማሽኝ? ስጠይቀኝ እየመለስኩልህ ነው። እንደሱ ብለሽ አይደለም እንድትመልሽ የምፈልግ። ሰማሽኝ? በሰላም ስጠይቅሽ በሰላም እየጮሽ አይደለም እንድታብራሪልኝ የምፈልግ እኮ እየመለስኩልህ ነው። ረጋ ብለሽ እንድትመልሽልኝ የምፈልገው። መርማሪ ጋዜጠኛ ነኝ። የባለቤትሽ አባት የት ነው? የባለቤቴ አባት ገዳም ነው። አልዋሽሁም። ለመጨረሻ ጊዜ መቼ ነው የሄዱት? ለመጨረሻ ጊዜ ነገርኩህ እኮ ከ15 ቀን በኋላ። 15 ቀን በኋላ አንዴ ጠየኳቸው በቃ። ከ15 ቀን በኋላ የሚባል መኬድ አለ? ለምን እንደምትንዘባዘቢ? አልተዘባዘብኩም እኔ። ከ15 ቀን በኋላ ነው ከ15 ቀን በፊት? ከ15 ቀን በፊት 6 ዓመት እና 7 ዓመት እዛ ነው የኖሩት። እንግዲህ አልሽ ለምን 6 ዓመት እዛ ኖሩት እና 15 ቀኑ ታዲያ ምንድን ነው? 15 ቀኑ ደግሞ ቢያንስ እኔ እንትን ያልኩበት ነው። ምን ያልሽበት? ሄጄ የጠየኩበት ቀን ነው። ትዘላብዳለች? አልዘራበርኩም። በቃ አምላክ ውጡልኝ፣ አረብሹኝ፣ ውጡልኝ። ለምንድን ነው? አያገባችሁም። በቃ ስለ ባሌ አትጠይቁኝ። ምንድን ነው ጓደኛት ነግሮህ ነው መልእክት? አያገባህም እኮ ስለ ባሌ አባት እኮ አይደለም ስለ ባልሽ አባት። ለምን አያገባህም? የት ሄዱ እሳቸው? ሰውዬ የት ሄዱ? ገዳም እንዳልሄዱ እኔ አውቃለሁ። ማስረጃ ይዤ ነው የማወራሽ እኮ። ይሄን ማስረጃን አመንኩክ። ሌላ ነገር ምን እኮ ገዳም አልሄዱም እያልኩሽ እኮ ነው። ሄደዋል። ገዳም ነው። ለምን እንደምትዋሽው? አልዋሽውም። እኔ አልዋሽውም። ገዳም ነው። ይኸውልሽ ባለቤትሽን ያስታመም የነበረው አባቱ ነው ለረጅም ጊዜ። ሂደሽም እንደማታውቂ አውቃለሁ። አንዴ ነው የሄድኩት በቃ። ከዛም በኋላ ሂጅ አላውቅም። ነገርኩህ እኮ አንድ ቀን ሄድሽ? ገዳም የሄድኩበት ስለ ገዳም አይደለም ማውራሽ። መጨረሻ ጊዜ አንድ ጊዜ ጠይቅሻለሁ። የባለቤትሽ አባት ገዳም እንዳልሄዱ እኔም አንቺም እናውቃለን።
ገዳም ሄደዋል የምትይ ከሆነ ቁም ሳጥኑን ከፍተሽ የእሳቸውን ልብስ የእሳቸውን ጫማ እያንዳንዱ ነገር ታሳይኛለሽ። ለምንድን ነው ማሳይ? ካንተ ማን ነህ? ምንድን ነህ? ኧረ በቃ አምላክ አትጠይቀኝ እንደዚህ አይነት ነገር። ወይ ውጣልኝ በእናትህ። ለመጣክ ተልኮ ነው እንዴ? ውጣልኝ። ምንድን ነው የምላክ? በቃ ምንድን ነው የምትጠይቀኝ? አስሬ ስለነሱ ነገር አትጠይቀኝ። ለምንድን ነው የምትጠይቀኝ? ምንድን ነው የምትጠይቀኝ? በቃ ውጣልኝ ከቤቴ አረብሸኝ። ለምንድን ነው የምትጠይቀኝ? በቃ ጠየቀኝ ነገር መልሽ ይላለሁ። ሽልማቱ ይቅርብኝ። ውጣልኝ። አሃ ምንድን ነው የምትጠይቀኝ? እኮ በስትክክል ጠይቀኝ። ገዳም ነው የሚኖሩት ብለሻል። ገዳም ነው የሚኖሩት ብያለሁ። ለምንድን ነው የእነሱ ልብስ ጫማ ምናምን ማሳይክ? ለምንድን ነው ማሳይክ? አንተ ማነህ? ምንድን ነህ? አሳየሁሽ እኮ መታወቂያ። በቃ አሳየኝ። መታወቂያ እንኳን እሺ፣ አሁን ቁጭ በይና መልሽልኝ እኮ አሳየኝ እኮ ቁጭ በይና መልሽልኝ። የምጠይቅሽ እየመለስኩልህ እኮ ነው። ቁጭ ብዬ ሳይሆን ቆሜም እየመለስኩልህ ነው። ወይ ውጣልኝ። በቃ ለምን ደሞ ውጣልኝ። ምን ትሰራለህ? ውጣልኝ። ውጣልኝ። በቃ ገደለኝ በቤቴ። ውጣልኝ። አገባም። ውጣልኝ። ስለ በቃ አጠይቀኝ። ምንም ነገር የጠየቅኝ መለስኩልህ እኮ ውጣልኝ። በቃ ከቤቴ ውጣልኝ። ያሳለ ውጣልኝ። በቃ ውጣልኝ። እኔ ለራሴ እዚሁ አይሙራይ ልክ አይደለም። ውጣልኝ። በቃ አረብሸኝ። በቃ ውጣልኝ እኮ ውጣልኝ። በቃ ከቤቴ ውጣልኝ። በቃ አምላክ ውጣልኝ። በቃ አልቀመጥም። እኔ አልቀመጥም። ልቀቀኝ። ከቤቴ በቤቴ በደፈሬ ውጣልኝ። በቤቴ አትፈሪ። ውጣልኝ። እኔ አልፈልግም። በቃ አምላክ ውጣልኝ። በቃ እኮ እሱማ ልክ ነህ። በቃ ውጣልኝ ከቤቴ። እኔ ምንም አልፈልግም። ውጣልኝ። አረብሸኝ። እኮ እሱ ልክ ነህ፣ ግን በቃ ውጣልኝ ከቤቴ። አረብሸኝ። ሰማሽኝ? አንቺ አሳማ፣ አንቺ ስለፈለግሽና ስላልፈለግሽ አይደለም ልሸልምሽ አይደለም የመጣሁት። ሰማሽ? እኔ አንተ ሽልማት አልፈልግም። ምንም ነገር እንዳልማልፈልግ እየነገርኩህ እኮ ነው። ምንም አልሸልምሽም። በጥፊ እንዳላዞርሽ አርፈሽ ቁጭ በይ። ሰማሽኝ? አርፈሽ ቁጭ በይ። እኔ ሰው ያለ ቤቴ የተደፈርኩ ዛሬ ቀን በቤቴ ነው የተደፈርኩ። ውጣልኝ። በቃ እኔ ምንም አልፈልግም። ጥያቄ በስትክክል መለስኩልህ እኮ ሁሉንም ነገር መልሼልሃለሁ። አላሳይም። ጫሙን ለምንድን ነው የማሳየው? አላሳይም። እውነቱን ተናገሪ። እየነገርኩህ ነው። አላሳይም። በቃ ነገርኩህ እውነቱን። አላሳይም። አንተ ማን ነህ? ምንድን ነህ? በቃ ገዳም ገብተዋል አልኩህ። ገዳም ገብተዋል። ምንድን ነው አስሬ የምትጠይቀኝ? አትጠይቀኝ። በቃ ስለነዚህ ነገር አትጠይቀኝ። በቃ አምላክ አትጠይቀኝ። ይኸውልሽ እኔ ቤቱን የመፈተሽ መለስኩልህ። ቤቱን በሙሉ መለስኩልህ እኮ አስፈትሽ መልሼልሃለሁ። በቃ የባለ አባት የሉም፣ ገዳም ሄደዋል። ነገርኩህ አስሬ። ለምን እንደምነዘንዘኝ ሰማሽኝ? ለምን እንደምትዋሺው? በቃ አልዋሻውም። በዚህ ባለፈው ወር እዚህ ቤት ውስጥ ነበሩ፣ ይኖሩ ነበር። የሉም። አትዋሸኝ። አንተ ራሱ ተነግሮህ ነው የመጣኸው። እርግጠኛ ነኝ። ውጣልኝ። በቃ የእሱ ጓደኛ ነው የሚነግርህ። የባለ አባት ጓደኛ አለ አንድ መጥቶ የሚነዘንዘኝ። ማንስ ቢሆን ይሄ ጥንባራ ሽማግሌ። ውጣልኝ ከቤቴ ውጣ እኮ ውጣ። አረብሸኝ። ውጣ። የለም ምንም ነገር አላስፈትሽም። ምንም ነገር በቤቴ ለምን ደግሞ አስፈትሽው? አላስፈትሽም። በቃ ውጣልኝ። በቃ ሄደን ምንም ነገር የለም። አልከፍትም። ምንም ነገር በሌለበት አልከፍትም። የሰው ቤት ገብተህ አንተ ማነህ? ውጣ እኮ ክፈቱን። ምንም አላሳይም። በቃ የባሌ ቁምሳጥ የባሌ ልብሱን እንጃለሁ። የባሌ ውጣልኝ። አላሳይም። ምንም ማሳየት ነገር የለም። ውጣልኝ። ስርዓት አይኖርሽም እኮ ውጣልኝ። በቃ ውጣልኝ። እኔ በእጄ ከመፈተሽ በፊት ፈችና ሳይ ምንድን ነው ማሳየት? የባሌ ልብስ ነው። ገዳም ሄዷል። ልብሶቹ እንደዛ አለች ይላችኋለሁ። ይሄው የባሌ ልብስ ነው ያለው። እሺ ፈችና ሳይ ማለት ነው። ይሄው የባሌ ልብስ ነው። ይሄ ካቦቴ ማለት ይሄ ካቦት ያለው ካቦቱ የባሌ አይደለም። የአባቴ የባሌ አባት ነው። አልሰጧቸውም። ራስቼ ይኸውልሽ መንዘባዘቡን ትተሽ እኮ እውነቱን ነገርኩህ እኮ ገዳም ገብቷል። ሰማሽኝ?
እኔ እዚህ ጋር ምን የምታገስ ከዚህ በኋላ ትግስት የለም። እውነቱን ተናገሪ። ይሄ ወደዛ ነው ወደዚህ መንሸካሸክ አለ። ወደዛ ጋር በጣም ብዙ ሻንጣል ሂጂ አስፈጭ። አልተሸካሸኩም። አሁን አንተ ምን ትዳመጣ በባላይ ካል ደፍረኝ ነው ይውጣልኝ። በቃ ውጣልኝ። በቃ ውጣልኝ። አሳየኩ እኮ ወይኔ በቃ ውጣልኝ። በቃ ማለት ነው። እዛ ጋር ጫማለ በቃ ምንም አታመልክት። በቃ ውጣልኝ። እባክህ ውጣልኝ። የማን ጫማ ነው? በቃ የባሌ ነው። የባሌ ጫማ ነው። አለች ይችላል ከዲታሽን እንጂ ቢላለብኝ እባክህ ባልሽ እኮ ሕክምና ላይ ተኝቶ ነበር። ሕክምና ላይ ነው። እዚህ ከአንቺ ጋር የምጨቃጨቅበት እንትን የለኝም። የባልሽ አባት የት ነው ያለው? ይሄን ብቻ ነው የምትነግሪኝ። የባሌ አባት ከዳም ነው ነገርኩህ እኮ አስሬ። ምንድነው የምትጨቀጭቀኝ? በቃ አምላክ ምንድነው አትጨቅጭቀኝ። አትጨቅጭቀኝ። እየጨቀጨቀኝ ነው። የመታወቂያ እኮ አሳይቼሽ ህጋዊ መታወቂያ እኮ አሳይቼሽ አሳይተኸኛል። ጥያቄ እንድትመልሽልኝ ነው እኮ መለስኩልህ። ጥያቄ እንዳለ መልሼልሃለሁ። ሌላ ምን አድርጊ ነው የምትለኝ? እሺ ነው ክፈችልኝ። ከፈትኩልህ ሙሉ ከፍቼልሃለሁ እኮ ከፍቼልሃለሁ እኮ ይሄው እዚህ ጋር ነይ ያጁ ግን እንዴት ነው ነይ ለምንድን ነው የማወጣው? ይቀመጥ። አላወጣም። ለምንድን ነው የማወጣው? አላወጣም። የባሌ አባት ነው። አላወጣም። ይቀመጥ። ለቅርስ እኮ አላወጣም። ይቀመጥ። በቃ አምላክ የባሌ ነው። በቃ አምላክ ህዝብ ባለበት ለምን የምበረብረኝ? ምንድን ነው ምን አድርጌ ነው? በቃ ተወኝ። በቃ ይሄ ባሌም ይለብሳል ሱፍ። ሕክምና ላይ እኮ ነው ያለው። ታሞ እኮ ነው ያለው። ሕክምና ላይ ነው እና እኔ ምን ላድርግ? እየታመመ ነው እና ምን አድርጊ ነው የምትለኝ? ቆይ ይሄ የእሳቸው ሱፍ ነው። የእሳቸው ሱፍ ነው። አልተሳሳትክም እኮ እና የባሌ ውስጥ ያልነበረ ማለት የባሌ አባቱ ነው፣ ግን ሕክምና ላይ ነው። በቃ አይለብስም። ግዴታ መልበስ አለበት። ሕክምና ላይ ሆኖ ልብሱን በቃ አምላክ በቃ ውጡልኝ። ገዳማዊ አባት ከሆነ ይሄ እነዚህ ሱፎች ምን ያደርጉለታል? እነዚህ ልብሶች ውጡልኝ። በቃ ውጡልኝ። ለምን ወጣ? በቃ አምላክ ውጡልኝ። ኧረ ሰው ባለበት ህዝብ ባለበት አረው የሰው ያለው እኔ በቃ ተውኝ። ውጡልኝ። በቃ አምላክ ውጡልኝ። ማን አባሽ ደርስልሽ ነው? ውጡልኝ። በቃ ነገርኩህ እኮ እውነቱን። ሌላ ነገር በቃ ልነግርህ አልችልም። በቃ አልነግርህም። የሚመጣው ይመጣል እንጂ ምንም እውነቱን የተናገርኩህ። ሌላ ምንም በቃ የደበኩት ነገር የለም። ማለት ነው። በቃ የሚመጣው ይመጣል ማለት እኮ መታል እኮ አንተ አንዴ። ይኸውልሽ ለቀልድ አይደለም እኮ እዚህ ጋር የመጣሁት። ለቀልድ አይደለም እዚህ ጋር የመጣሁት ያልኩት። በቃ እናት በቤት ያትርሰደኝ። አሬ ሳለ በቃ ውጣልኝ። በቃ ውጡልኝ። ቁጭ በይ። አንቺ ነው የምደፋሽ። ውጡልኝ። በቃ ውጡልኝ። አሬ ሳለ በቃ ውጡልኝ። ከቤቴ በቤቴ አታስደፍሩኝ። ውጡልኝ። በቃ ስራትማ ኖሮኝ ነገርኩህ እኮ ሽልማቱ ይቅርብኝ ያለው እኮ። ውጡልኝ። ስነ ስርዓት ያዢ። ውጡልኝ። በቃ ወራዳ ነገርኩህ እውነቱን። የባልሽ አባት የት ነው ያለው? ትናገሪያለሽ። ነግሬሃለሁ እኮ አንቄ ወስጄ ህግ ቦታ ላይ አናዝዝሻለሁ። አናዘዝከኝ እኮ። ከዚህ በላይ ምን ልናዘዝልህ? ነገርኩህ እኮ። ይኸውልሽ አንደኛው ነገር የባልሽ አባት የት ነው? የባሌ አባት ገዳም ሄዷል። ይኸውልሽ ስሚ፣ ስለለፈለፍሽ አይደለም፣ እውነቱን ነው። አንቺም ታውቂዋለሽ። ገለሽው ነው? አልገደልኩትም። ለምንድን ነው አልገደልኩትም? እንዴት ነው ያለው? ገዳም ገብቷል። ይኸውልሽ ገዳም ምናምን የምትይውን ነገር ተይው። እኔ ይኸውልሽ ሰፈር ውስጥ በሙላ ሳጣራ ነው ያልኩት መረጃ እኮ። አጣራ በዚህ በቅርብ ጊዜ በአንድ ወር ጊዜ ውስጥ ነው እዚህ ቤት የተሰወረ። ለምን እንደምትዋሽው? ዝም ብያለሁ እኮ የመጣሁት። ሰማሽ? ገዳም ገብቷል። አልገደልኩትም። ይኸውልሽ አንቺ ስለዋሸሽ ስለካርሽ አይደለም። ሰማሽኝ? ይኸውልሽ ከአንቺ እኮ የምረዳው ነገር ሊኖር ይችላል። ገባሽ? 6 ዓመት 7 ዓመት አንድ ሰው ማስተማን በጣም ከባድ ነገር ነው። አዎ ልክ ነሽ፣ በጣም ከባድ ነው። ግን ደግሞ አሁን አባትየው የት ነው? አባትየው ገዳም ገብቷል አልኩ። ነገርኩ። ገዳም አትበይ አንቺ። አረ በቃ ነው ምን አልኪ ነው ትለኝ። ገዳም ገብቷል። በቃ ልብሱ ታዲያ እዚህ ምን ይሰራል? ጫማው ምን ይሰራል? በቃ እዛ ገዳም ሆኖ ሱፍ ይልበስ እንዴ? በቃ መልበስ ያለባቸው ልብሶች ነው ይዤለት የሄድኩት። ሌላ ምን አልኪ ነው የምትለኝ? ጭራሽ አንቺ ነው የወሰድሽለት? እኔ ነኝ አሰርኩለት። ቅድም መጥቷል እሱ ስትይ አልነበረ?
ይኸውልሽ እኔ አሁንም ከአንቺ ጋር ጸብ ስላለብኝ አይደለም። እሺ ወጣት ነሽ፣ አዎ ባልሽ ታሞብሻል፣ አዎ ገባኝ፣ ተረዳሁሽ፣ ሰማሽኝ። የወጣትነት እድሜሽ አዎ ሉዝ እየሆነ ነው፣ ተረዳሁ። ይሄን ሁሉ ነገር እኮ ተረዳሁኝ፣ ገባሽ? ባልሽ ታሞብሻል፣ ይሄን ሁሉ ነገር ግምት ውስጥ አስገባው። ማሳከሚያ ገንዘብ አሁን ላይ የለሽም፣ ተረዳሁኝ። ይሄንን ምናግዝሽም ነገር ካለ እናግዝሻለን። ጥያቄ ግን የልጁ አባት የት ነው ያለው? ገዳም እንዳልሆነ ልብሽ ያውቀዋል። እውነቱን ከነገርሽኝ ንገሪኝ። ከዛ ውጭ ግን ወደ ህግ ሂደሽ እዛ ትናገሪያለሽ። ነገርኩ እኮ በቃ ምንድን አስር የምጨቀጭቀኝ ነገር ያለው ስመተኝም አውቄ ነው ጸጥ ያልኩ። ጀግንነት መሰለክ እንዲህ ስመተኝ ጸጥ ምስልክ ስመተኝም ጸጥ ብያለሁ። ይኸውልሽ ጸጥ ማለት አለማለቱ አይደለም። በዋነኝነት ልናገር የምፈልገው ነገር እዚህ ጋር የት ነው ያለው የባለቤትሽ አባት? የመታሁሽ በቃ አልናገርም ስላልችል እኔ ካልሆነ እኮ እወስድሻለሁ። ነገድ እንደውም በህግ ሄደሽ እዛ ትናገራለሽ። ይኸውልሽ እንደውም እዛ ሄደሽ እያንዳንዱን ነገር ትለፈልፊያለሽ። ግን በእኔና በአንቺ ውስጥ የሚቀር ሚስጥር ካለ እዚሁ እናስቀር። ይኸውልሽ እኔ ከዚህ በላይ አልታገዝሽም፣ ሰማሽኝ? ወደ ህግ እንሄዳለን። እዛ ጋር ሄደሽ ደግሞ ሁሉንም ነገር ትናገሪያለሽ። ስለዚህ እንደዛ ከሚሆን እኔና አንቺ እዚህ የምንፈታው ነገር ካለ እንፍታው። በእኔና በአንቺ ሚስጥር የሚቀር ካለ የምትናገሪው ነገር አለ። ነገርኩ እኮ ገዳም ነው ነግሬያለሁ። ይሄ ነው የመጨረሻ መልስ? አዎ መጨረሻ መልስ ይሄ ነው። 4 ነጥብ። እዛ እንሰራት ነገር መሰለሽ። እዛ ሄደሽ ይኸውልሽ እኔ እዚህ በላይ እኔ ከአንቺ ጋር አልጨቃጨቅም። ስለዚህ ይኸውልሽ ሰምተሽኛል አይደል? ወደ ህግ ትሄጃለሽ። እዛ ሄደሽ ሁሉንም ነገር ታስረጃለሽ። ሰማሽኝ? እኔ እዚህ በላይ እሺ በቃ ሌላ የምጨቃጨቀው ነገር የለም። ነገጥ ኧረ ቆይ አንድ ነገር ልንገርህ። እሺ ቆይ ምንድን ነው? አባ ሞቷል እኮ እሱማ። ማን ነው የሞተው? የባሌ አባት። ምን ነው የሞተው? ያው በቃ ታሞ ነበረ፣ ሞተ ሆስፒታል። የት ሆስፒታል? ያው እላይ ያለው ሆስፒታል ነው። እና እዛ ቢሞት አይቀበርም? ያው በረሽኝ በሽታ ስለሆነ ወደ እዛ ኬዳ ምናምን ይተላልፋል በሚል እዛው ቀበሩት። እዛው አላወጡትም። የት ነው የሚቀበሩት ታዲያ? እላይ ሆስፒታል። ቁጭ በይ ቁጭ በይ። ምንድን ነው ያልሽኝ? እስቲ ረጋ ብለሽ አሁን የነገርሽኝ ንገሪኝ። ያው በቃ ወረርሽኝ ስለሆነ በሽታው ያለበት ላይ በቃ ሲታከም ወረርሽኝ ያሉኝ። ከዛን ላይ ሞተ። ከዛን እዛው ሬሳውን አልሰጡኝ፣ እዛው አስቀሩ። አሳክመሽ ወስደሽ? ያው በቃ አይቻልም መውሰድ ወረርሽኝ ስለሆነ አይደለም። ምን ወረርሽኝ ነው? አልነገሩኝም ስሙንም። የሕክምና ማስረጃዎችን ሲያሳየኝ የሕክምና ማስረጃዎችን እዛ ትቼ ነው የመጣሁት ለጊዜ። ምን ሆስፒታል ነው? እንጃ ስሙንም አላነበብኩም በስተክል። እሺ ታውቂዋለሽ ግን ሆስፒታሉን? ሆስፒታሉን አውቃለሁ። ወሰጂና ነይ። እሺ ትሄጃለሽ ትወስጂናለሽ? አሁን በድፍረት እንደዚህ የሚባል አሰራር አለ? ይኸውልሽ መዋሸቱን ታየው፣ ሰማሽ? መዋሸቱን ታየው እና ሰውየውን ገለሹ ከሆነ ንገሪን። እኛም ምን ቀንስልሽ ነገር ካለ ቀንስልሽ፣ የሆነች የተወሰነ ገንዘብ ወይ ስጭንና ውልቅ እንበል ከዚህ ቤት። ሰማሽ? ወይ ደግሞ የሆነ ነገር አድርጊልንና እውነቱን እንነጋገርና እዚህ ቤት ውልቅ እንበል። እውነቱን እኮ ነገርኩ እኮ። ምንድን ነው? ሆስፒታል ሞተ የባል አባት። እሺ ሞቷል? ሞቷል። በጣም ጥሩ። ገዳም ስትይኝ ነበር ታዲያ ምንድን ነው? ገዳም ያልኩ ላለመናገር ነበረ። ምን ላለመናገር? በቃ ሆስፒታል መሞቱን ላለመናገር ነበር። ሆስፒታል መሞቱ ለመናገር ለኔ ለመናገር ለጎረቤት ለመናገር ነው ወይስ ጎረቤት ያውቃል ይሄን? አያውቅም። ለምን? ምክንያቱም እንዲህ ያልተናገርኩ እኮ። ለምን? በቃ ገዳም ሄዷል አልኩት። ለነገሩ እውነትሽን ነው። ማውራት ብቻ ወሬ ማስወራት ብቻ ነው የሚሆን ሞተ ብትይውም ለሰው አይደል? እውነቱን ግን ብትነግሪኝ ምን አለበት? ለምንድን ነው ይሄን ያክል የምትዋሽው? ዙሪያ ጥምጥም የምትሄጂው? ዙሪያ ጥምጥም አልሄድኩም እኮ። የባልሽ አባት ምንድን ነው የሆነው? አንቺ ከገደልሽው ገድዬዋለሁ ብለሽ የምናገር እንደዚህ የሚባል ሕክምና ቦታም የለም። ቢኖር እንኳን ወረቀት ይዘሽ
ጎረቤት አውቆ ቤተሰቡ አውቆ ነው ሰውየው መሞታቸው። ስለዚህ መዘላበሉን ትተሽ እውነቱን ንገሪኝ። ነገርኩህ እኮ እውነቱን በቃ ሆስፒታል ይሄ ነው እውነቱ። ስለዚህ በቃ ይሄንን አሁን ያልሽውን እንሂድና ለህግ ታስረጃለሽ፣ ወይ ደግሞ እንዳልኩሽ የተወሰነ ነገር ትጭንና እኛ ስለዚህ ሰው ይሙት ይዳል ምን አገባና እንሄዳለን። እኛ ሰማሽኝ? እንሄዳለን፣ እኔና እሱ እንሄዳለን። ሌላ ሰው ማንም አያውቅብሽም። ጠቁሞብሻል፣ ጎረቤቶቹ፣ ጓደኞቹ ተጠቁሟል። እኔ ልመረምርሽ የመጣው ለዛ ነው። ስለዚህ የሆነ ነገር በይነና በቃ ስለዚህ ይኸውልሽ እውነቱን ንገሪኝ። አሁን አንቺ አትፍሪ። በቃ በእኛና በአንቺ መሀል ሚስጥራችን ይቀራል። ሰውየው ምን ሆኖ ነው? ገንዘብ የተወሰነ ገንዘብ ከሰጠሽና ውልቅ ብለን እንሄዳለን። አይ ገንዘብ የለኝም ሰውየውም የሆነ ነገር ሆኗል የምትይ ከሆነ ደግሞ ሌላ ጊዜ የሆነ ነገር ትሰጭናለሽ ሲኖርሽ። በቃ ሰውየው በእኔ እጅ ነው የሞተው፣ ያው ውርሱን ለመውረስ ስል። እንደዛ ነው ታዲያ የሚባለው። ምኑን ለመውረስ ብለሽ እንደዚህ ያደረግሽው? ቤቱን። ይሄን ቤት ለምን እንደዛ አደረግሽ? በቃ ምን ላድርግ፣ ያው ብሩ ስለሚያስፈልገኝ ወርሼ። ልጁም ሆስፒታል ነው። ልጁም መዳን እንደማይችል አውቀሽ እና እድሜሽም እንደዚህ ባክኖ እንዳይቀር አይደል እኮ። ይሄንን ያደረግሽበት ምክንያትስ ምንድን ነው? ያው ያደረኩበት ምክንያት ሴት ልጅ ነኝ፣ እድሜም ፍቅረኛ አዲስ ፍቅረኛ ደግሞ አለኝ። ያው እሱም ደግሞ ተስፋ የለውም። ለዛ ነው በቃ ይሄን ሁሉ ያደረኩት። ደግሞ ከቤቱም ሊያባሩ ነው ቢያንስ። ለምን ያባርሻል? ምክንያቱም ልጄ ተስፋም የለውም። ያው መቼስ ጎረቤት አውርቶ ሊያባረኝ ይችላል። ልጅም የለኝም። ከዛ ያው በመንግስት ውስጥ ደግሞ አንድ ልጅ ካለህ ነው መኖር የምትችለው። ቢያንስ ልጅ ካለህ መጠሪያ ልጅ ካለህ መኖር ትችላለህ። ልጁ ካለ እዚህ ቤት ሊካፈል ይችላል። ድርሻ ይኖራል ቢያንስ። እና ምንም ድርሻ ስለማይኖረኝ ድርሻ የለኝም ጭራሽ። ያው የለፈውበትን ለማግኘት ነው እኔም እንደዚህ ያደረኩት። ምንድን ነው የለፋሽበት? ከልጁ ጋር ነው ስንት ዓመት የቆየሁበትን ታመመበት ተስፋ ስለሌለው ስለሚሞት ብለሽ ነው? ይሄ ቤት ስሙ በማን ስም ነው? በአባትየው ቤት። በአባትየው ስም ፍቅረኛ ይዣለሁ ነው ያልሽው? ፍቅረኛ ይዣለሁ። እና ይሄንን ያደረግሽው ከሱ ጋር ተመካክረሽ ነው ወይስ እጁም አለበት የሱ? አይ እሱ ምንም አያውቅም ጭራሽ። እውነቱን ተናገሪ። አሁን እኔና አንቺ እውነት ነው እያወራን ያለ ነው። አሁን ማስረጃ ያስኩብሽ ከተባለ እስካሁን የነገርሽኝ ሁሉ ማስረጃ ነው፣ ወስጄ ላጋልጥሽ እችላለሁ። ስለዚህ አሁን እንግጭን እውነቱን ነው የምናወራው። እንደገደልሽው እኮ ነገርሽኝ። በቃ እኔ ራሴ በራሴ ነው የገደልኩት። እሱ የለበትም እጁ። ምንም አድርጌ እሱ ምንም የሚያውቀው ታሪክ የለም። እሱ ከቤተሰቤ ጋር እንደሚኖር ነው የሚያውቀው። አዲሱ ፍቅረኛሽ ከቤተሰብሽ ጋር እንደምኖር ነው የሚያውቀው። ትዳር እንዳለች ምናምን አያውቅም። ለምንድን ነው ይሄን ሁሉ ነገር ያደረግሽው? ነው ያው ሴት ልጅ ነኛ፣ ብዙ ነገር ያስፈልገኛል። በቃ እድሜን እንደዚህ ቆሞ ቀረማ አሁን አልፈልግም። እሺ ፍቅረኛውን ችግር የለውም እኮ ባልሽ፣ ቢያንስ የ80 ባልሽ አልሞተም እኮ። ያው ተስፋ የለውማ በቃ እሱም ይሞታል እኮ። እሱ መጠበቅ ደግሞ አያስፈልግም። እንደሚሞት ደግሞ እርግጠኛ ነኝ። ሄደሽ ግን ለመሆኑ ጠይቀሽ ታውቂያለሽ? ጠይቄውማ አውቃለሁ እንጂ አብረሽው አይደለሽም? ያው አብሬ አይደለሁማ ማለት ቃል መጀመሪያ ስታገቢው ቢታመም ላስታመም ምናምን ብለሽ ቃል አልገባሽም? ያው እያስታመምኩት ነበረ። ያው የሰው ልጅ እኮ ነኝ፣ ይሰለቸኛል ሲጀመርም። ያው በቃ አዲስ ፍቅረኛ ያስፈልገኛል። እሱን በማስታመምበት ጊዜ መጨረሻ አልፈልግም። እሺ እሱን እኮ አድርጊ፣ ችግር የለውም። እሺ መብትሽ ነው። እሳቸውን ለምን እንደገደልሻቸው ነው? ይሄ ብቻ ነው ጥያቄ። ምክንያትሽ ገንዘብ ነው? ምክንያቴ ገንዘብና ገንዘብ ብቻ ስለሆነ። ምክንያቱም እዚህ ቤት ውስጥ ምንም አይነት ድርሻ የለሽም። ልጅየውም ሊሞት ነው። በቃ ከሁለት አንዱ ሳልሆን ቀረው ብለሽ ነው። በምን እንደገደልሻቸው? ያው በቃ በመድኃኒት አድርጌ የገደልኳቸው ምግብ ውስጥ ከትቼ። ይሄንን ግን እርግጠኛ ነኝ የምነግርሽ ብቻሽን አታረጊው። ይሄንን ብቻሽን አታረጊው።
ብቻዬን ያደረኩት። ባሌ ምንም የሚያውቀው ታሪክ የለም። አዲሱ ፍቅረኛዬ። እሺ እንደዛ ከሆነ ከሞተ በኋላ የተረግሽው? ሬሳውን? አዎ። ያ በቃ እዛ ያለው ጫካ ውስጥ በቃ ቀበርኩ ብቻዬን ሌሊት ሄጄ። እውነት የሚያመስል ነገር አትናገሪ። በአንቺ አቅም አይደለም አስከሬን ሊንቀሳቀስ ምንም እንደሚሆን ታውቂዋለሽ። እውነቱን ተናገሪ። ካለበት ሰው አብሮ እከል ያለበት ቤተሰብም ይሁን አዎ አለበት። አዲሱ ፍቅረኛዬ ነበር። ማጋለጥ አልፈልግም ግን አጋለጥኩት። አዲሱ ፍቅረኛዬ ነበር። ከሱ ጋር ነበር ይኖርና ስናደርግ የነበረው። ግን የባሌ አባት መሆኑን አላወቀም እሱ። እና ምንድነው ምን ማለት ነው? ያ በቃ ከዚህ ቤት ሊያባራ የሚችለው ሰውዬ ነው ብዬ ነው የተናገርኩት። እንደዚህ በመዋሸትሽ ኦልሬዲ አሁን ከዚህ በኋላ ብትዋሽኝም ምንም እንትን የለውም። እየዋሸሁ አይደለም፣ ትክክለኛ ቃላቴን የተናገርኩት። እና የታረጋችሁት አላይ እሱ ነው ላይ ይዞት የወጣው። ብቻዬን አልቻልኩትም እየጎተተ ሰው በሌለበት። እነሱ ጫካ ነው የቀበረው? ጫካ ውስጥ? ጫካ ውስጥ። ይህን ሁሉ ርቀት መሄድ ምን ያስፈልጋል? ያው በቃ ሰው እንዳያውቅ። ከሞተ ሞተ ብለሽ ሌላውን ሰው ብታስቀብሪ ወይስ አስከሬን ምርመራ ምናምን ቢደረግ ብለሽ ፈራሽ? ይደረጋል። ምክንያቱም የሰው ልጅ ነው። አሻራችን እዛ ውስጥ አሻራ ሊኖር ይችላል። ሰው ምን ያክል ማለት ነው? ይህንን ያክል ነገር አረግሽ። በቃ አሁን ደግሞ ትላለሽ የእሳቸው ቤት ውስጥ እየኖርሽ ነው። ነገም ያኔ ሞተልሻል። በቃ ብቸኛ ወራሽ ነሽ። ያለኝ አማራጭ እሱ ነው። ምን ላድርግ? ያለኝ አማራጭ እሱ ነው። እንግዲህ ለምን ይሄን ያክል ጊዜ 6-7 ዓመት እድሜሽን አባክነሽ ዝም ብለሽ በነፃማ ለምን ትወጫለሽ አይደል? በቃ ያለኝ አማራጭ ይሄ ነው። ሰው ደግሞ ከነገርኩ ሞታል ብዬ ከተናገርኩ ያው ሰው ደግሞ ያስወራብኛል፣ ሊያስይዘኝም ይችላል። አሁን በቃ በጣም ጥሩ ነው ያደረግሽው ነገር ትክክል ነው። እኔ ለራሱ አመንኩበት። ስለዚህ ይሄን ቤት ሽጠን መካፈል ነው ያለብን። እና ማንም ካልተናገርክ ችግር የለውም ታካፊኛለሽ። አካፍልሃለሁ። እና ይሄን ያክል ሚስጥር ይዤ እንዴት አታካፊኝም? አሁን በይ ባልሽን አሁን አዲስ ፍቅረኛ ያልሽውን ደውይለትና ስለ ነገሩ እንመካከር። ይምጣና እዚህ ቤቱ እንዴት መሸጥ እንዳለብንና እንዴት እንትን ማለት እንዳለብን ደውይለት። ደውይለት። አሁን እኔ እዚህ ላገኘው እፈልጋለሁ። ሰማሽ? ደውይለታለሁ እኮ ተነሽና ደውይለት። ስልክ ያውና ሂጂ አንቺና ደውይለት። እኔ ቁጭ በይና ደውይለት። እና ቤት ፈልጌ ነው የምትውሽ? ሌላ አባት ወይዬ አንዴ ቤት ትመጣልኛለህ? ፈልጌህ ነው አንዴ ለሆነ ጉዳይ እና ቶሎ ብለህ እሺ። እየመጣ ነው። እዚህ ቤት ሁሉ ጊዜ ይመጣ ነበር? አይ አልፎ አልፎ ነው የሚመጣው። ኦልሬዲ ግንኙነትን ምናምን ጀምራችኋል ማለት? እሳቸው ቤት ሲሄዱ ነው እንደዚህ የምታደርጊ? እሳቸው ቤት ሲሄድ ሳይሆን በቃ ማለት እሳቸው የልጁ አባት እዛ ሁሉ ጊዜ ሆስፒታል ስለሆኑ። ምን ያክል ጊዜ ሆኖሻል ከዚህ ነው ጋር ፍቅርን ከጀመርሽ? ያው 3 ዓመት። 3 ዓመት በድብቅ? ምን ቀረብኝ ማለት ምን ቀረብኝ ብለሽ ነው? ወጣት ነሽ። በእርግጥ ልክ ነሽ በስሜትም በምንም በብዙ ነገር። ግን ቢያንስ ያንኛውን ፈትተሽ አትወጪም? ለገንዘብ ብለሽ ይሄን ያክል? ምን ላድርግ? ያለኝ አማራጭ እሱ ነው። የለፉበትን ነገር ነው እያደረኩትም ያለው። ስለዚህ ጎረቤትም ገዳም ሄደ ተብሎ ዘግተሻል፣ እንደዚህ ደምድመሻል። ሩቅ ነው የሱ ሰፈር? ሩቅ ነው። ሶስት ዓመት ሙሉ ተደብቀሽ ከአባትየውም ከድሮ ባልሽም ተደብቀሽ ሌላ ህይወት ጀምረሻል። አሁን ደስተኛ ነሽ በህይወትሽ? አሁን በምታረጊው ነገር ደስተኛ ነሽ በሙላ? በጣም ደስተኛ ነኝ። በጣም
ስለዚህ እኛ እዚህ ኃይሎች እኛ ሰዎች ጠብቁት እሷን ገናሽ እንዳለ አሁን ሌላ ጭቅጭቅና ሌላ ምንም ወከብ አልፈልግም። ቀጥ ብለሽ ወጣሽ ሳትዋረጂ ወደ ህግ ነገርኩህ እኮ እንካፈላለን ብዬ እሺ ብለኸኝ አሁን ምንድነው ሌላ የምትለኝ? ምንድነው ሽጭውና መሬቱን ምን አባሽ ነው የምትሸጪ አንቺ ሰይጣን? ልጁ እዛ ታሞ ሳይታከምበት አንቺ ይሄን ቤት ሽጠሽ አትበይምሽ? አንተ እኮ ምን መጀመሪያ ተነጋግረን አይደል? ይኸውልሽ ልጁ እዛ ታሞ አንቺ እዚህ ሸጠሽ ተኝተሽ ከማንም ወያላ ጋር አትበይም። ለዛውም ሰው ገለሽ አባቱን ገለሽ። እኔ እኮ ነገርኩህ እኮ አንተ ጋር እኮ ተስማምቼ ነው ላይ ነገርኩህ። ምን እንደምትስማሚ ቃል ተጋባብተን የለ እንዴ? ምንድነው ቃል መጋባትሽ? በቃ ገብተህልኝ ችግር የለውም ሁሉን ያግሻል ብለከኝ አይደል እንዴ? አሁን የነገርኩህ አንቺን ከፍ ስለሆንሽ እኔን ከፍ አይደለም እንዳንቺ ተነሽ እንግዲህ ውድ ተመልካቾቻችን ያው ወንዱን እየጠበቅን ነው፣ እንደዚህ አብሮ የተባበረውን ሰው ማለት ነው። አሁንም እዛው ቤት ነው ያለ ነው። ብቻ ያው ያደረገችው ነገር ትክክል አይደለም። እኛም ቢሆን አሟታል ቶሎ ድረስላት ያንተን ስልክ ሰጥታን ነው ብለን በእሷ ስልክ እየደወልን ነው ሰውየው የምንጠብቀው ልጁን የምንጠብቀው ማለት ነው። በዋነኝነት የተደረገውን ነገር ሰምታችሁታል። በጣም አሳፋሪ አስጸያፊና ቀፋፊ ተግባር ነው የፈጸሙት ማለት ነው። ምን እንደምላችሁ አላውቅም። እሱ ቶሎ ደርሶ ወደ ህግ ወስደን እሱን የምናስረክብበት እሷን ኦልሬዲ ወስደዋታል፣ ግን እሱን መጥቶ ወደዛ የምንወስድበትን እንትን እየጠበቅን ያለ ነው። በዋነኝነት ያው እንዳያችሁት ነው ዘመኑ በጣም ከፍቷል። ለገንዘብ ተብሎ ምንድነው ስትል የነበረውን ሰምታችኋል። እንግዲህ እኔ ባዶ እጄን ልወጣ ነው ወይ ነገ ልጁ ቢሞት እዚህ ቤት ውስጥ ባዶ እንዴት እቀራለሁ ብላ እንግዲህ ሌላ ወንጀል ነው የፈጸመችው። ባለቤቷ ወይ ደግሞ የ80 ባሏ እዛ ሆስፒታል ላይ ተኝቶ እሷ ደግሞ እዚህ የምትፈጽመው ተግባር ደግሞ ሌላ ተግባር ነው። ይሄ ሁሉ በጣም ቀፋፊ ነገር ነው። በጣም የሚያስጠላ ተግባር ነው። ለገንዘብ ብለን እንደዚህ የምናደርግ ሰዎች እባካችሁ እንደዚህ አይነት ነገር አታደርጉ ለማለት እወዳለሁ። መልካምነት ለራስ ነው። መልካም ሆናችሁ ከሰው ጋር ተዋዳችሁ ተከባብራችሁ ነው። እንግዲህ ይህን ሰውዬ ባላውቃቸውም እንግዲህ የሰፈሩ ሰውም ተጣርቶ ተሰብስቦ ሁሉም ነገር እንዲነገረው አደርጋለሁኝ። ያለችውን በሙላ እንግዲህ እንዲነገር አደርጋለሁ ማለት ነው። በተጨማሪ ደግሞ ኤግዚቢት መጦ ይያዛል ማለት ነው። ገና ልጁ ደርሶ ጫካየት ጋር ወስዶም ይሄንን ሰው እንደቀበረው አይተን ከዛ ደግሞ ነፍሱ እንዲያርፍ በቤተክርስቲያኑ ሄዶ እንዲቀበር እናደርጋለን ማለት ነው። ይህን ቪዲዮ ለብዙ ሰው ላይክ፣ ኮሜንት፣ ሼር እያደረጋችሁ አዳርሱ። ሳብስክራይብ እንዳይረሳ። ያው እንግዲህ ቀጣዩን ነገር አብረን የምናየው ይሆናል። እስከዛ ግን ሰላም ሁኑ።